እንደ ቅዱሳኑ እንደ መላእክቱ ይኸው በዚህ በኖህ መርከብ በተመሰለችው ቤተክርስቲያን እቺ የኖህ መርከብ ይኸውላችሁ ኖህ መርከብ የገቡ ሁሉም ብለው ድነዋል፣ ተርፈዋል፣ ከሞት ድነዋል፣ ከጥፋት አምልጠዋል። እኛም አሁን ያለነው በኖህ መርከብ የተመሰለች ቤተክርስቲያን ውስጥ ነው ያለነው። ኖህ መርከብ የገቡ ሁሉ እንደተረፉ እዚህ በሆናችሁ ቁጥር እምትድኑበት መርከብ ውስጥ እንዳላችሁ ራሳችሁን ቁጠሩ። ከሞት የምታመልጡበት ቦታ እዚህ ነው። ድምፁን በመስማት ንስሐ በመግባት በመቁረብ ከሞት የምናመልጠው የት ነው? እዚህ ብቻ ነው። የእግዚአብሔር ልጆች የቱንም ያህል ኃጢአት ሰርታችሁ ይሆናል ከቤተ ክርስቲያን አትቅሩ፣ ከቅዳሴው አትቅሩ፣ ከወንጌሉ አትቅሩ። ይኸው ሰይጣን መጀመሪያ ኃጢአት ያሰራል። ከዛ በኋላ አሁን ሄደ ምን ልታረግ ነው ይላል። አንተ እኮ ኃጢአተኛ ነህ፣ አንተ እኮ በድላል፣ ዘሙታል፣ ሰርቀሃል፣ እንዲህ አድርገሻል እያለ ድምፅ በሌለው መሳሪያ ተስፋ ያስቆርጥሻል። እህቴ ምንም ሰርተሽ ሊሆን ይችላል። ከእግዚአብሔር ቤት አትቅሩ። ከእግዚአብሔር ፍቅር በላይ የሆነ ኃጢአት የለም። አለ እንዴ? የለም። ትልቁ ኃጢአት እግዚአብሔር ይቅር አይለኝም ማለት ነው። ማን ይቅር አይለኝም ማለት ነው? እግዚአብሔር። ትልቁ ኃጢአት ነው። እንደውላችሁ ይሄ ለምጻም የገዛ ሚስቱ የገዛ ልጆቹ አይቀርቡትም። በዚህ ሰዓት ሰው ማየት አይችልም፣ ሰው ማግኘት አይችልም። የኔና የእናንተ አምላክን ግን ዝናውን ሰማ፣ አዳኝነቱን ሰማ፣ መሐሪነቱን ሰማ። ማንንም እንደማይንቅ፣ ማንንም እንደማይጠላ፣ ማንንም እንደማያመናጭቅ ሰማ። እየፈራ እየተርበተበተ ወደዚህ አምላክ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ አለው። ጌታ ሆይ ምን አለው? ብትወድስ እሱ የሚወደው አንዲት ሕፃን መናገርን የማትችል ለምጻም ጌታ ሆይ አምላክ ሆይ ማዳንህን ሰምቻለሁ፣ አንተ ሰው አትንቅም፣ አንተ ሰው አትጠላም፣ አንተ ደም ሲፈሳት የነበረችዋን ሴት ለምን ነካሽ ሳትል ሳታመናጭቃት ሳትገላምጣት በነፃ የልብስህን ጫፍ ብቻ ስለነካች ተፈውሳለች። አመስግኑት። ክብር ይግባው ለአምላካችን። ጌታ ሆይ አንተ ሙቱን ታነሳለህ፣ ጎባጣውን ታቀናለህ፣ የደረቀውን ተስፋ ታለመልማለህ፣ የተቆረጠውን ትቀጥላለህ። ጌታ ሆይ እኔም ከሰው ተፈጥሬ ያለ ሰው ኖራለሁ፣ እንከራተታለሁ። ቀን ጨልሞብኛል፣ ሰማይ ተደፍቶብኛል፣ ግራ ገብቶኛል። ማድረው በምድረ በዳ እየተቅበዘበዝኩ ነው፣ እንቅልፍ የለኝም። ሰው እኔን ባየ ቁጥር ይሮጣል፣ ይጠቋቆምብኛል። ጌታ ሆይ አንተ ግን ከወደድክ ልታነጻኝ ትችላለህ። ይኸውላችሁ እሱ ማዳን ፍላጎቱ እኛን ማንጻት፣ ከኃጢአት ማንጻት፣ ከበደል ማንጻት፣ ከወደቅንበት ማንሳት ስለፈለገ ነው። ፍቅር ኃያል ወልድን ከምን ሳበው ያለው? ከዙፋኑ የሳበው ልጅ ከዙፋኑ ሊያነጻን ነው። ይህን የረከሰውን ዓለም ሊቀድሰው ነው። የቆሸሸውን ዓለም በደሙ ሊያጥበው ነው የወረደው። ብትወድ ግን ልታነጻይ ትችላለህ። የኔና የእናንተ አምላክ በዛን ዘመን አንድን ለምጽ የያዘውን ሰው መቅረብ መዳሰስ እንደማይቻል ያውቃል። ኃጢአት እንደሆነ ያውቃል። በማህበረሰቡ
ዘንድ ምን ሊያስከትል እንደሚችል ያውቃል። በቃሉ ብቻ መፈወስ እንደሚችል ያውቃል። እሱ ግን ይኸውልህ ሳይጸየፈው ሳይንቀው ዳሰሰው፣ ወዲያውም ከለምጹ ነጻ ይላል። ክብር ለአምላካችን ይሁን። ይኸውላችሁ በቃሉ እኮ ማንጻት ይችላል። ዝቅ ብሎ የሞቱ አለቃውን ልጅ በቃሉ ነው ያዳነው። ይሄኛውንም ለምጻም በቃሉ ማንጻት ይችል ነበር። የኔና የእናንተ አምላክ ግን እንደማይንቀን የረከሱትን ኃጢአተኞችን እንደማይጸየፍ ለማስረዳት ምን አለ ይላል? ዳሰሰው፣ ወዲያውም ከለምጹ ምን አለ? ነጻ ይላል። ክብር ለአምላካችን ይሁንልን። ይኸውላችሁ ከተራራ በወረደ ጊዜ ነው የሚለው። ተራራ ዙፋኑ ነው። ከዙፋን መውረዱን ለማሳየት ነው። ለምጻም የተባለው አዳም ነው። እጁን ዘርግቶ ዳሰሰው የሚለው በመስቀል ላይ እጁን ዘርግቶ መሰቀሉን ነው። እኔና እናንተን እጁን ዘርግቶ ተሰቀለልን። ቀኝና ግራውን ዘርግቶ ሕዝብና አሕዛብን ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሆኖ ራሱ መስዋዕት ተቀባይ ሆኖ እኛን ከራሱ ጋር አስታርቆናል። ክብርና ምስጋና ለአምላካችን ይሁን። ራሱ መስዋዕት ሆኖ ራሱ መስዋዕት ራሱ ሆኖ ራሱ መስዋዕት ተቀባይ ሆኖ ይሄ ፍቅር ከአይምሮ በላይ ነው። ከኛ የሚጠበቀው ንስሐ መግባት ነው፣ መለወጥ ነው፣ መቀየር ነው። ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ እንዳለን ስለማይነገር ስጦታው ማይመስገን እግዚአብሔር ይመስገን። እግዚአብሔር ልጆች በቃ ይሄ ነው ፍቅር። ሰሐቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት። ፍቅር ኃያል ወልድን ከምን ሳበው? ከዙፋኑ ሳበው። እስከ ሞት ምን አደረሰው? እስከ ሞት አደረሰው። በቃ እህቴ እስከ ሞት ድረስ የወደደሽ አምላክ አለ። አምላክሽ በሰራሽ ኃጢአት አይጠላሽም፣ አይዘነጋሽም። እሱ አያወራብሽም። ሰው እያወራብን የተሸማቀቅን ኖር ይሆናል። ሰው እያወራብን አንገት የደፋን ሰዎች ኖር ይሆናል። የእሱ ፍቅር ግን ከምንም በላይ ነው። ሰዎች ካወሩብን ከችግራችን በላይ ከኃጢአታችን በላይ ከበደላችን በላይ ነው። ምንም ሰርታችሁ ሊሆን ይችላል፣ ምንም አጥፍታችሁ ሊሆን ይችላል። ከክርስቶስ በላይ ግን ኃጢአት የለም። ትልቁ ኃጢአት እግዚአብሔር ይቅር አይለኝም ማለት ነው። ይቆየን። እግዚአብሔር ይባርካችሁ።